አባት ማን እንደሆነ ትነግረናለች እንዴ? ይኸውልሽ ማርቲ፣ እኔ እኮ ወጣ ብዬ ሲሄድ ራሱ ሰፈር ውስጥ እየተሳቀቁ ነው። ሶስት ልክ ነህ። የግድ ልትነግረን ይገባል። አይ አልናገርም እናንተም እየታማችሁ ቀጥሉ የምትለን ከሆነ የሆነ ችግር አለ ማለት ነው። አዎ ማርቲ፣ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይህን ያስመርምረን እውነቱን እናወጣለን። ያው ለወሬኛው ለሀሜቱ ነው እንጂ መቼም እኔን ታውቀኛለህ አይደል? አንቺ እኮ ምንም አላልሽኝም ማርቲ። አንቺ በጣም ጥሩ ሚስት ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ እኮ ከአንቺ ውጭ ሴት ልጅ ታይታኝ አታውቅም ማርቲ። እስኪ አንቺ ምን ይጎልሻል? አይደሪ ተው እባክህ፣ እንዲህ እያልክ አታጃጅለኝ። እኔም ትናፍቀኛለህ። ምንም ነገር ይመጣ እንለያይምሽ። ምንም ነገር ቢመጣ ትላለህ እንዴ? እኛም አንችለው ስንት ነገር አለ። ከምሬ ነው ዳጣ፣ ምንም አትፍሪሽ። እሺ ነው ከተጣው በኋላ ባልደርስስ? ኤቢ እኮ ያሰበችው ልታደርግ ነበር። ምናልባትም ካንተ ማርቀስ ፈልጋ ይሆናል። አታስበውም አይባልም። እና ደግሞ አባቴ ደረጀ እንደሆነ ነግራት ነው እንዴ? ወይዘሮ ማርታ ዛሬ እንግዲህ ሰላምዬን ጥበቅ ያለ ጠንቀቅ ያለ ጥያቄ ጠይቃለች ማለት ነው። ቤተሰቦቻችን ጥያቄው ምንድነው? የልጅሽን አባት አለ ውድ በግድሽ ትናገሪያለሽ። ምክንያቱም እንግዲህ እንደምታውቁት ሰላም የልጇን አባት ሸሽጋ አልናገርም ብላለች። ያው እንደምታወቀው እንግዲህ እኛ እንደምናውቀው ወይዘሮ ማርታ በማታውቀው እንግዲህ የልጇ አባት ደረጀ ነው። ደረጀም እንግዲህ እንደምታውቁት ሰላም በአጋጣሚ በራሷ ሙድ ነው የተጠቀመችበት። እንግዲህ ወይዘሮ ማርታ ለስራ አጋጣሚ ከሀገር የለችም ነበረ ቤት ውስጥና በዛ አጋጣሚ እንግዲህ ሰላም ያንን አጋጣሚ በመጠቀም የጠፋችው ልጇን ለመተካት እንግዲህ ብዙ አመት ጠብቃ ከ19 አመት በኋላ አማራጭ ስታጣ ይሄን ያክል ዘመኔን እድሜን ሁሉ ነገሬን ጨርሼ እንዴት እንዲሁ ቀራለሁኝ በማለት በራሷ ሜቴድ እንግዲህ የተጠቀመችው ማርገዝ ፈለገች ማለት ነው። ከዛም እንግዲህ ፈጣሪ እሷና ፈጣሪ በሚያውቁት ብቻ ፈጣሪ ወይ ይቅር በለኝ ብላ ፈጣሪዋን ተማጽና ከዛ በኋላ ነው እንግዲህ ይሄን ነገር ማድረግ የተገደደችው። ቤተሰቦቻችን ያንንም ነገር ስታደርግ እንግዲህ ብዙ አስባ በቃ ላለማድረግም ብዙ ነገር ከራሷ ጋር ታግላ ነበረ። ግን በቃ ለምን ይሄን ያክል እድሜን ዙ ፈጅቼ ቢያንስ እንኳን ሌላ ነገር እንትን ብል ልጄን ራሴን መተካት አለብኝ ከሚል አንፃር ነው እንግዲህ በመጨረሻ ይሄን ነገር ያደረገችው ማለት ነው። ከዛም እንግዲህ ማድረጓ ብቻ ሳይሆን በቃ እንግዲህ ደግሞ ከቆይታ በኋላ ልጇ ወይም ደግሞ ዳጣ እንግዲህ ደግሞ ተመልሳ መታለች ማለት ነው። ወደ ቤት ስትመጣ እንግዲህ በጣም ነበር የተገረመችው። እሷ ለራሱ ውስጧ የሆነ ነገር እየጠረጠረ ነበረ። የጠረጠረችውም እውነት ሆኖ እንግዲህ ልጇን አግኝታለች። አሁን ላይ ግን በጣም እየተጸጸተች ነው። ምነው ባላደረኩት እያለች ነው። ያ ነገር ደግሞ እንድታደርግ የገፋፋት ነገር ደረጀን በሰዓቱ የልጅን ሁኔታ ሳውቀኝ ስትለው ሊነግራት ፈቃደኛ አልነበረም ማለት ነው። ቤተሰቦቻችን ግን ያን ነገር እሷ ወይም ከደረጀ ጋር ይሄን ነገር ማድረግ የፈለገችበት ዋና ነገሯ ያው እንደምታወቀው ያላት ማለት ልጄን መተካት አለብኝ ብላ ስለወሰነች ነው። ልጇንም እንግዲህ ለመተካት ከነ ስሟ እንግዲህ ልጄንም ስሟን ምትኬ ብያታለሁኝ ብላ ነው እንግዲህ ስሟን ራሱ የሰየመችው። ምትኬ ማለት ያ ማለት የጠፋችው ልጅ ምትክ ወይም ደግሞ የምጠብቃት ልጅ ምትክ ለማለት አፈልጋ ነው። ሰው እንግዲህ በዛን አጋጣሚ ያው ደረጀም ምንም የሚያውቀው ጉዳይ የለውም። ሰላም ያው ወይዘሮ ማርታ ለስራ በወጣችበት አጋጣሚ ነው እንግዲህ ደረጀ በአጋጣሚ ጠጥቶ ሰክሮ ነበረ። በዛ ስካሩን በመጠቀም ነው እንግዲህ ልታረግዝ የወደደችው። እርግዝናውም እንግዲህ ከተፈጠረ በኋላ ማንም የሚያውቅ የለም፣ እሷና ፈጣሪ ብቻ ነው የሚያውቁት። ደረጀ እንኳን አያውቅም። እንግዲህ ደረጀም እንዳያችሁት እሱም ራሱ ሌላ ሰው እየጠረጠረ ይገኛል። እንደውኔ ይመስለኛል ይሄ ጎረቤታችን ነው እያለ ነበርና ማርታ እንግዲህ እንዴት ጎረቤታችን ሊሆን ይችላል? እንዴት ይሄን ነገር ያደርገዋል? እንዴት የኔን ቤት መጥቶ እንዴት እሷን እንደዛ አድርጎ የኔን የተከበርኩ ሰው ማንነቴን እያወቀ እንዴት የኔ ቤት ይሄን ነገር ሊያደርግ ወደደ ብላ እንግዲህ ወይዘሮ ማርታ ስትናገር
አይ እንደው አልሻትበኝ እንጂ ከሱ ነው በእርግጠኝነት። ምክንያቱም ደግሞ ይመስለኛል እሱ መጥቶ ሳይሆን እሷ ሄዳ ነው ይሆናል የሚል ሀሳብ ነበር ያመጣውና እንግዲህ ማርታ ኧረ እንደ ደረጀተው እንጂ ይሄ ነገርማ ፍጹም አይሆንም። ምክንያቱም ሰላም እኮ ራሷን የምትጠብቅ ክብሯን የምትጠብቅ ልጅ ነች ብላ ነው ያለችው። እንግዲህ ክብራዊ ወይዘሮ ማርታ ታዲያ ክብሯን ተጠበቀች። ታዲያ ከየት አመጣችሁ ክብሩ? ያኔ እንደዛማ ብለሽ የውጭ ሰው መጠርጠር ካልተቻለማ የሆነው ነገር ከቤትሽ ነው ማለት ነው። ማርትዬ እንግዲህ ምን ይባላል እና ወይዘሮ ማርታ እንግዲህ በዚህ ልክ ነው ራሷ ጋር እየታገለች ያለችው። ሰላምንም ስለምታከብራታለች ስለምትወዳት ይሄን ነገር አታደርገውም ብላ ታስባለች። ግን ደግሞ በሌላ ሳይድ ደግሞ ይሄ ነገር እንዴት ሆነ የሚባለው ነገር ከባድ ነው እና በአጠቃላይ እንግዲህ ወይዘሮ ማርታ ያለችው ምንድነው ለዚህ ሁሉ ነገር የዚህ ሁሉ ነገር ዋና እንግዲህ ዋናው ቁልፉ ያለው ከሰላም ጋር ነው። ስለዚህ እሱን ነገር ሰላምን ስንጠይቅ የምናገኘው ነገር ነው ብላ ነው ያለችው። እንግዲህ በባለፈው ላለመጠየቅ ወስነው ነበረ። በነገራችን ላይ ድጋሚ እንደፈለግሽ አድርገው እንጂ እኔ ድጋሚ አንቺን አልጠይቅም ብላን ነበረ ወይዘሮ ማርታ ለራሱ ማለት ነው። ግን ግዴታ መጠየቅ አሁን ያስገድዳቸው ነገር እንዳልኳችሁ የአካባቢው የሰፈሩ ወሬ በቃ በጣም ከባድ ሆነ ማለት ነው። እሱ ነገር ደግሞ ብዙ ነገራቸውን ነው እንትን ያለው። በቃ ደረጀም እንግዲህ መጠቋቋሚያ ሆኗል። ቤታቸው እንግዲህ አንድ ሰው የቤቱ ያለችው ሰራተኛ አርግዛ ያንን ያረገዘችለትን ወይም ደግሞ ከማን እንዳረገዘች መናገር ካልፈቀደች ወይም ካልወደደች ሌላ ምን ሊባል ይችላል? ወይም ደግሞ ማን ነው ተብሎ ሊጠረጠር ይችላል። እንግዲህ የገጠማቸው እሱ ነገር ነው እና ደረጀም እንግዲህ ይሄ ነገር ማን እየተጠረጠርኩኝ መቀጠል የለብኝም ምናልባት እንኳን ሰላም አልናገርም ብላ የምትል ከሆነ በራሳችን መንገድ እንግዲህ የሞለጃዋ ሰዓት እየደረሰ ስለሆነ በቃ ዲኤንኤ ልጁን እናስመረምራለን። ከወደደች ግን ልጇን አባት ታምጣና ታስተዋውቀን ትናገር። እኔ እየታማው እስከመቼ ነው ብሎ ነው ደረጀም እንግዲህ ጠጠር ያለ ሀሳብ እንትን ያለው። ወይዘሮ ማርታም እንግዲህ ዛሬ አንለቅሽም ነው ተናገሪ ተብለ ቁጭ አድርገዋታል። እንግዲህ ምን ልትመልስ ትችል ይሆን ብላችሁ ታስባላችሁ? እኔ እንዳልኳችሁ በርግጥ ያው መወሰን ከባድ ነው። ሰላም እዚህ ጋር ማን ልትል ትችላለች? አንደኛ የምትግባባውም ሆነ የምታውቀው ሰው ኢቭን ያገሯም ሆነ ሰው የምታውቀው ነገር የላትም። ከሀገር ተወጣች እንዳልኳችሁ ከቤተሰቧ ከተለየች ብዙ ዘመናትን አስቆጥራለች። ኢቭን ቤተሰቦቿ በህይወት ይኖሩ አይኖሩ እንኳን አታውቅም። ለለታት እንኳን ከዚህ ወጥታ አታውቅም። ምክንያቱም ያው ያላትን የልጇን ጥበቃ ምክንያቱም በሆነ አጋጣሚ ወጥታ ብትሄድ ድጋሜ ምናልባት ይሆን የሚያመልጠኝ ነገር አለ ብላ ስለምታስብ በዛም መልኩ ነው እንግዲህ እንትን እያለች ያለችው። እሱ ነገር ደግሞ በጣም ከባድ ነው ማለት ነው ቤተሰቦቻችን። ከዛ ተነስታ ነው እንግዲህ ሰላም ያለውን ነገር እዚሁ የቆየችው። ስለዚህ ማንም ሰው የላትም ሌላ ሰው ኢቭን እንኳን ማለት የውሸት እንኳን ላስተዋውቅ ወይም ደግሞ ብር ከፍዬ እንኳን ላስተዋውቅ ብትል የትም እንትን አይልም። በዛም ሌላው ደግሞ ሰላም ይሄን ነገር ደብቃ እስካሁን ቆይታለች። አሁን ግን መውለጇ ሰዓት ስለደረሰ አልናገርም ብላ ግግም ስትል ደግሞ የግዴታ አሁን እሷ ባትናገርም ዲኤንኤ ይመረመራል ማለት ነው። ልጁ ግዴታ ከማን ጋር የሚመረመረው? ከደረጀ ጋር። የሚገርመው እና ደረጀም መመርመር ይፈልጋል ማለት ራሱን ነፃ ማውጣት ይፈልጋል። ግን ደግሞ ዲኤንኤው አባት ነው ሲባል አስባችሁታል? እሱም ጋር የሚፈጥረው ስሜት ሌላ ነው። ሲቀጥል ለወይዘሮ ማርታ ጋር የሚያመጣው ስሜት በጣም ከባድ ነው። ቤተሰቦቻችን አንደኛ ደረጀ ይሄን ምርመራ ሲያደርግ ለራሱ ሰላም ምን ልትል ትችላለች? ማለት አንደኛ ወይዘሮ ማርታ በተለይ ኦኬ አውቆ ነው እንዴ ይሄን ያክል ማለት እያወቀ እንዴት ይሄን ነገር ሊያደርግ ቻለ ብላ ነው እንግዲህ ሌላ እንትን የሚመጣው። ስለዚህ ሰላም በእርግጥ አሁን አትነግራቸውም እንዳልኳችሁ አትናገርም። ልትናገር የምትችለው ቀጣይ ላይ ነው። ቀጣይ መቼ ካላችሁ ማለት ዲኤንኤ ልጁ ይመረመራል። በነገራችን ላይ እነ ሰላም ወይም እነ ማርታ እና እንዲሁም እነ ደረጀ ባያስመረምሩትም አብይል ታስመረምረዋለች። ስለዚህ አብይል አስመረመረችው ማለት ደግሞ ያለ ውድ በግድ አባት ነው ደረጀ። ስለዚህ ቤቱ ተደበላለቀ ማለት አይደለ? እና እንግዲህ ይሄ ትዳር እንዴት እንደሚቀጥል በጣም ነው የሚያሳስበው። ሰላምስ ምን ትላለች? ወይዘሮ ማርታስ ምን ይሰማታል? በቀጣይ በአዲስ ቪዲዮ እንገናኝ። መልካም ቆይታ። ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰቡን መልካም ጊዜ በያላችሁ ቤተሰቦች ወዳችኋለሁ። ባይ ባይ።